ፈምኮ ነው በዚህ ሰዓት አይነቀም በስማም ወልድ አላስቸገራችሁም ለሊት ግን ወደዚህ ሲገባ ሆነበት ደንሲ አይ መድኃኒዓለም እንደ ጉልበት አለው እንዴት ይቻላል እምቢ አለ ጉልበት ስላለው እንትን ይላል እኔ እኮ ቢያንስ ወይ 11 ሰዓት የነቁ ይሆን እንደ እያልኩ ነበር አዎ ዋናው ነገር ከተፋው ነው ይሄ ሁሉ ጉድ አስበዋል የመለያየት ሆነ ከተፋው ሆነ ከባድ ነው እንግዲህ መድኃኒዓለም ያግዘናል ሴቶቹንም ነው ብያለሁ ወንዶቹም ይመጡ ይሆናል በቃ እጅ በእጅ ብለን ከትፋለን አይ ግን ሁለቱም የሚሰራው ሌላው ክትፎ ስለሆነ እናንተም ብታወጡልን ችግር የሚከተፈውን ጎሳኛ ስንከትፍ እናንተ ዋናው ለክትፎ የሚሆነው እኮ ችግር የለም እንደዚህ ብሎ እንደዛው ይዘናል ስራ ገብታችን ተራራደልን ከተፋ ይዘናል ይሄ ነው ይሄ ታጠብና ይሄኛው እንቁረጥ አይ ሴቶችን ፈጣሪ ሆይ ወይኔ ደሞ ያስፈራል አንተ ኦይ ደሞ ያስፈራል መቼ እንደሚመጣ አላቀ እንዴ ይቻልም በሬው ክብደት ስላለው ይከብዳል አንዴ እንዴት ይገፍ ከባድ ነው ከትይውላችሁ ስጋ የተቀፈረ ይሄኛው ይታጠብና ይሄኛው እንትን ይበል ነይናት ነይ ዋንጭ እንቁረጥ ይሄን ጠብና ስማ ወልደ መንፈስ ቅዱስ አሰላሴስ አንጭ ዋከሱ አርኪና እንግዲህ እንዴት አራርዶልን እኛም ቶሎ እየከታተፍን ነው እሱ ደም ብቻ ነው ይሄኛው ለብቻው ሳፋ ላይ ማድረግ ነው ቆርጦ ምክንያቱም በጨው ይዘፈዘፋል ይገንፈል እናረጋዋለን ነሽል እጄ ደንዝዟል ለሊት የመጣው በቅስቃሴ ወይ እንግዲህ ያው ባሪያችን እንደተገነጣጥሎልን ይሄ የተውኩት ለክትፎ ይሆን እንደው የነግር ስለሆነ ብዙ ጊዜ ለክትፎ የሚሆነው የቅር ውድም የሚሸጠው ነው ኪሎ ሽብር ከሆነ ስጋ ይሄኛው 2 ነው የሚሆነው የግሩ ስጋ ኪሎ 2 ከሆነ ይሄኛው 4 ነው የሚሆነው ምክንያቱም ይጨምራል ኪሎ ስጋ ይጨምራል በጣም እና ይሄኛውን ክትፎ አረጋለሁ ብዬ ነው ይሄ አጥንቱ ሲከታከት እዛ ጋር ተቆራረጠው ያረጋን ድፊው ማይ ይስማ ወዲያው ሰጅው ትችዋለሽ አይከብድሽም ጣሪ ባሉ ደናው እስካሁን አልተነሳም ሁሉ ጊዜ ተነስቶ ቢሆን አሪፍ ነበር እኔ ዛሬ አሞራ ብድግ አርጎ ይዞልሽ እንዳይሄድ አሞራ ታይ ግን ታይ አንቺ ምን እያረግሽ ነው ምንድነው እንዲያረግሽው ረፊ ስጋውን አበላሽችው አረ በህግ አምላክ አረ በመድኃኒዓለም ታይ ግን ታይ ጃትላችሁ አንድ ረባሻለች ስራ ታሰራ ይሄው እንግዲህ ለክትፎ እንዴ ከግሩ ላይ ይወጣ ነው አረ በስላሴ ስም እናንተ ይሄ ነገር ብድግ አርጎን ይዞ እንዳይሄድ ስጋውንስ እኛንም እንዳያነሳን አሞራው እንግዲህ እንደዚህ ሆኗል የክትፎ የወላችሁ እዚህ ጋር እየተዘጋጀ ነው እርግጠኛ ነኝ እና 40 ኪሎ ይሆናል አስቡት 1 ኪሎ በ50 ብር ነው የሚፈጨው መፍጫው ቢኖርኝ ያልኩበት ቀን ዛሬ ነው እሺ ምክንያቱም 40 ኪሎ ከሆነ 4000 ብር 50 ኪሎ ከሆነ 5000 ብር ነው የሚያስከፍሉኝ በአንድ ኪሎ 50 ብር ማለት ነው እና የክትፎ እንዴ እየተጠራቀመ ነው ቢያንስ 2 ሳፋ ክትፎ ሙሉ መውሰድ አለብን በሙሉ ማለት ነው እና ለዛ ነው ቅቤው የተነጠረው ይሄኛው ሆነ እግሩ እየተላቀቀ ነው ክትፎ ከዛ ላይ እግሩ ላይ ስለሆነ ክትፎ አይ ኤርሜ ከዛ ላይ ክትፎ ተጨምርልኛል አዎ 40 አይ ችግር የለም ከ40 ቢልፍ 50 ቢሆን ችግር የለም ምን ይደረግ በብዛት እንትን ለምሳሌ እዛው ሁሉ እንትን ስለሚል እዛ ደግሞ ቢያንስ አስበው እንግዲህ 600 ቀርቶ እስከ 8 ሊኖር ይችላል 800 ለብቻ አስቀምጠነው የኛውን ካስፈጨም በኋላ ደግሞ ድጋሚ መሄድ ትንሽ ነው የሚሆነው ድጋሚ ይዘህ ነው የምንሄደው ትንሽ ነው የሚሆነው ስለዚህ ሁለት እንዳትመላለሱ ነው ችግር የለው እንዳይደክመን ቢያንስ 50 ኪሎ እንኳን ከተፈጨ አሪፍ ነው ለምሳሌ በዚህ በእንዲህ አይነት ሳፋ ሙሉ እንዲሆንልኝ አረ ሙላው 20 ኪሎ አይሙላው አንዱን 20 ኪሎ እንትበል አይዞ ቢያንስ ለምሳሌ አንድ እንኳን እንዲደርሳችሁ ሁሉ ያው ለብቻ እናስቀምጠው እና አስፈጨን ስንመጣ እንትን ማለት
ስንት ኪሎ እንደሚሆን እንዳይቶ ድጋሜ መሄድ ትንሽ ነው ድጋሚ ዘነው እሺ አይ እንዳትንገላቱ ነው አንዴ ሁለት እንዴ አጥንቱ ብቻ ሞላችሁት እንዴ ገና ስጋውስ ወይ እስኪ መስሊ የዛሬው ይለያል መድኃኒዓለም ማማሰያ ግን ይሄ ትልቁ ቦላ ነው ፈጣሪ ወይ ምን ነው ሞላብኝ በላው ነው እሳቱ አንዴ ድብልቅ ብሎ ሲል አጥንት ይበቃዋል ለነጩ ደግሞ ሁለት ቀይ ማረክ ነው በቃ ምንም ወጥም ሳናረግበት እንደ ዝግኒ በወፍራሙ አድርጎ ስጋ ብቻውን አድርጎ መስራት በቃ ወጥ አንሰራው ምናምን ሞልተ ምናምን ሳይሆን ስጋውን ብቻ ፍቅር አርጓ እንደ ዝግኒ ማለት ነው ጥቅብ ይበሉልኝ ዛሬ ደስ እንዴ ደሞ ሲታጠቢው ላይ ቀረ ሶስት ይካጠብሽ ይሄኛው ሁሉ እንትኑ ነው ለነጩ የቀዱ ደሞ ነው ያሁን ይበቃል ለነጩ አሁን ደሞ ይሄ አንዴ ልደግም ይሄኛው እንትን ነው ክትፎ በቃ እሺ አጥፊ ስማሙ ደፈስ ቅዱስ አዶ እንደዚህ ግን የሚገባው ዛሬም እግዚአብሔር ይመስገን ይሁላችሁ እስከዛ ድረስ ትርፍርፍ ይበል ወጥ ሳይሆን የምንሰራው እንደ ጥብስ አድርገን ሁለት ቀይ እንወስድና በትልቁ ጎላ ሁለት ቀይ አንድ ደግሞ በትልቁ ጎላ አንድ አልጫ በቂ ነው ከዛ ደግሞ ክትፎ ሁለት ሳፋ ክትፎ ለቀዶኒያ ተመስገን በረከቱ ተረፈፋ ላይ ይሁላችሁ ደስ ይላል እንዲህ ሲሆን ስላሴስ እቺ እኛ ብንጾምም ተመስገን በቃ ይሄን ክድን አድርጊው ማይ ክድን እንፋለቱ እንዲያረግ እውነት በል ቀጠነ ወርግ በቶሎ በያንቺ ወሬሽን ተፈ ምን እናመሰግናለን መድኃኒዓለም እንግዲህ ሲበስልና እንግዲህ እንድበላ አይሻለም እንጀራ ከማውጣት በፊት ሲበስል ሴቶቹ አሉ ሲስተር አቤት ናት ለስራ አላት ዛሬ ስራ ገፍሽ ይበቃ እንዴ ነው የምንቃጠለው ይወልስ ሴት ሆኖ እንዲያብስለን የምናበላችሁ በቃ እሱን አድርገን ያኛው ይጣድማይ ያልጫው ቶሎ እንዲደርስ ለአራት ሰዓት እያለ ስለሆነ ፈጣሪ ይሄ በቃ ከቁሊት ጋር በቂ ነው ለብርድ ስለኝ ቀንሰውና እናመሰግናለን መድኃኒዓለም ጤና ይስጥልን በቃ 9 ወይ 10 ላይ ጠራሃል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም እግዚአብሔር ከሁላችሁ ይሁን ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ እንደምን ከረማችሁ እኔ በጣም ደህና ነኝ እግዚአብሔር አምላክ የተመሰገነ ይሁን ክብሩም ይስፋ የመድኃኒዓለም እንኳን ለአባቴ ለአምላኬ ለአርባራው መድኃኒዓለም አባቴ አመታዊ ክብረ በዓሉ በሰላም በጤና ደረሳችሁ አደረሰን አሜን ትናንት ያው ታውቃላችሁ ምን ያለ ሩጫ እንደነበረ ያው የዳቢሎስን ፈተና አለ የስጋ ድካም አለ ነገሮች ሲደራረቡ በጣም ነው የሚከብደውና ትናንት ደስ ካለኝ ውስጥ መግቢያ ነው እየሰራችሁላችሁ ያለሁት ያው ዛሬ ተቀብያለሁ በርግጥ ግን መሸት ስላለ ችግር የለውም ውድ ተመልካቾቼ ትናንት ከተደረገልኝ ትንሽ ልበላችሁ እንግዲህ ያው ሰሞኑን ፊቴን ላስተዋለው ብዙዎች በደንብ ለሚያቁኝና ፊቴን በደንብ ለሚያስተውሉት ጤነኛ እንዳልሆንኩኝ የሆነ ነገር አለ ፊትሽ ተቀይሯል እንደ ድሮ አይደለም ምናምን የሚሉ አሉ በቃ ገብቷቸው ተነቧቸው ማለት ነውና ለኔ ብቻ አይደለም ለካለ ሰው የሚለያል ላልለውኝና ትናንትና ደስ የሚለው ቀሲስ ወልደ ማርያም ጧት ዝክር ነበራቸውና ያው ህዝቡን ሲያበሉ ቆይተው ምን ሲሉ ከዚያ እንደገና ህዝቡ እንደጨረሱ ደግሞ በጸሎት ደግሞ ይከፍቱና መመኑን ሲያበሉ ዝክሩን ከዚያም በመቀጠል ትምህርት እንዲሁም ፈውስ ይኖራል ማለት ነው በቅዱስ ሚካኤል ይቅርታ ይደረግልኝ እና ያው እንደዛ ፕሮግራም ስላለ ምሽት አድርገው ነበርና እኔ ድካሙን ተውት ትናንትም ዛሬም ቀርቶ ዛሬ ራሱ አይኔ እንደቀላሉ ይታያችኋል እንቅልፍ የማጣቱ ያሳቡ የጭንቀቱ በጣም ትናንትና ደግሞ በቃ ሁለት መኪናውን እኔ ነው ራሱ በጣም ከባድ ነበር እግዚአብሔር ይመስገን የዋይኔ ትንሽ አይወድ ታቃላችሁ በረሄ በቃኛል አይበቃኝም ስል ነበር ከ800 ህዝብ በላይ መግቦ በተለይ ክትፎ በስማም ትርፍርፍ እስኪል ሁለት ሳፋ ነበር ሄደው 20 ምናምን ኪሎና 20 ምናምን ኪሎ ሁለት ቦታ አድርጌው በትልቁ ሳፋ ነበር ወደ 40 ምናምን ኪሎ ነበር የተፈጨው ስጋ ብቻ እሱም በ1 ኪሎ 50 ብር ነው የሚያስከፍሉት ማስፈጫ ራሱ ከ4000 ምናምን በላይ ነበር ለማስፈጫ ብቻና ሽማሽኑን መገጁ ይሻልሽ ነበር ይያለኝ
ቀሲስን ባርኩልኝ እንዳለላቸው ዝክሩ እንዳጋጣሚ ሆኖ ፈውስ ላይ ነበሩ። እኛ ምግብ ይብሉ ክኒን ይወስዳሉ በተባልንበት ሰዓት ወዲያው ምህመኑን መግበን እንደገናም ቋሚውና የሚያስተናግዱት ልናበላ ስንል ፈውሱንም ትምህርቱንም ጨርሰው ቀሲስ ፍተሻ ነበረ። ከዛ ቶሎ ብለን አገልጋዮች ራሳችሁ ብሉ ብለን እየሮጥን ሄድንና እኔም ማሹም ያው ተፈተሽን ማለት ነው። የኔ ተጋለጠ። እኔ ከየት እንደምሰበስበው አላቅም፣ ከየት እንደሚመጣ ያው ታውቃላችሁ። ሚዲያ ላይ ስትሆኑ ያው ጥላት ዝም አይልም። ዳቢሎስም እንዲሁ ለሰው ድራማ ሊመስለው ይችላል፣ ፊልም ሊመስለው ይችላል፣ ግን የተያዘና ነው የሚያውቀው። ከዚህ በመቀጠል የእመቤቴን ዝክር ልንገራችሁ። እነ ቀሲስም እንዳሉት ያው ዳር ሚካኤል ዝክር ላይ ነይ ሲል መንፈሱ ምን አላሉ እሷም ዝክር አላት እባክህ ብሎ አለ አሉኝ። እሺ ያው ቢኖራትም ትመጣለች፣ ልክ እንደዛሬው ቢሆን አገኛትና ትሸኛለች ያኔ ብለው አሰሩት፣ አልሸኙትም አሉኝና አሁን የመብርሃንን ዝክር የተሳተፉትን እህቶቼን ወንድሞቼን የመብርሃንን ላለው የልጇን የመድኃኒዓለምን ይቅርታ የመድኃኒዓለም የጥቅምት ያው ዓመቱ ከመሆኑ አንፃር ብዙ ሰው ነው የተሳተፈው። ለዝክር ብቻ አይደለም ሌላም ለመሰሪያ የሚበቃ ገንዘብ ነው ብዬ አስባለሁ። ሂሳቡን ቁጭ ብዬ ሰርቼ የቀራውን ብር ይሄን ያህል ብር አለ ይሄን ያህል ብር ለዚህ ይውላል ብዬ እናገራለሁ። ከ8 ወር በላይ እየጠበቀኛል አራት ያግዥን እየተባልኩት ደብር ያላለ በማህተብ ጥሪ የተደረገልኝ እሱን ደብር ብርን በማስረከብ ሳይሆን በጣም ገጠራማ ነው የጠየቁ ቢስማር ቆርቆሮና እንጨት ብቻ ነው። ከዚያ ውጪ መሐንዲስ የሚከፈል ካለ ራሳቸው መሐንዲሱ ካቆመላቸው ራሳቸው የቁፈራውን የመረጋውን የምኑን ራሳቸው እንደሚሰሩ ነው የነገሩኝ በያን ጊዜ። ዛሬ ምናልባት ምንም ብሩ ላይ ሰራ ይችላል። በእርግጥ ግን ቢሆንም ብር ሳይሆን የምሰጣቸው ማቴሪያሉን አሁን ከመድኃኒዓለም የተርፈውን ዝክርና ከዝክሩ ላይ ከቅዱስ ሚካኤል ዳር ሚካኤል ሲዘክር የሚተርፈውን ብር ቀጥታ ለነኛ አባት ወይም ለነኚህ አስተዳዳሪ ቤቱ እንዲሰራበት የሚል ይሆናል ገንዘቡ። እሱንም አሳውቃችኋለሁ። ስለዚህ ዝክሩንም ተሳትፈን የመድኃኒዓለም ቤት መስሪያ ይሆነናል ማለት ነው። በመድኃኒዓለም ዕለት በረከት የተሳተፉት ክርስቶስ ሰምራ የምትባል እህቴ 25,000 ብር ልካ ነበር። ወለተ ኢየሱስ 8,300 ብር። ትድባበ መሰለኝ ንባበ ነው። ንባበ ማርያም 10,220 ይሁን 252 ብር መሰለኝ ወይ 55 ብር። ወለተ ስላሴ 10,000 ብር። ወለተ ሚካኤል 5,000 ብር። ብርሃነ ተንሳኤ 4,000 ብር። ጽጌ ማርያም 4,529 ብር። እንደገና ጥበበ ስላሴና ልጇ አመተ ኪዳን ይቅርታ ጥበበ ስላሴና አመተ ኪዳን ናት ልጇ 20,000 ብር። እሷም ደግሞ ከብዙ እሷ እንዲያውም ከብዙ መከራ የወጣውበት ቀን ነው ብላለች። መድኃኒዓለም የጥቅምት መድኃኒዓለም መሰለኝ አሁን በወሩ ደግሞ ይሄንን አድርጋለች። እግዚአብሔር አምላክ እንኳን ከክፉ ነገር አዳነሽ፣ ለአመቱ በሰላም በጤና ያደርስሽ። ወለተ ስላሴና ገብረ ዋህድ 10,000 ብር። ኃይለ ጊዮርጊስ ደግሞ ነፍስ ይማር ነው። አንድ እህቴ በስደት ነው ያለችው አባቴን ካጣሁት በቅርቡ ነው ብላ 7,800 ብር ነፍስ ይማር አስቤልኝ ብላን የላከችው። ነገር ግን እኔ መድኃኒዓለም ደብር ስለነበረ እዛው ደብሩ ምን አደረኩኝ 500 ብር ከፍዬ ቅዳሴው ላይ መድኃኒዓለም ያመቱ ስለሆነ ቅዳሴ ላይ ክርስትና ስማቸው እንዲነሳ 500 ብር አድርጌ እንደውም ከነደረሰኙ ነው የሰጡኝ። ቅዳሴ ላይ ከዚህ ብር ላይ አንስቼ ቅዳሴ ላይ እንዲነሱ አደረኩላት ማለት ነው። ከዚህ በመቀጠል አይደለም ወደ 8,300 መሰለኝ ላከችው። ከዛ እንደገና 500 ቀንሽ 7,800 ለዝክር ነው የተጻፈው። 300ን ለእንትን አድርገን እንዲሁም ደግሞ እህታችን እና ወንድማችን ሀብተ ማርያምና ጽጌ ማርያም እነሱ በሁሉም በረከት የሚሳተፉ ለመንበሩ ራሱ ከ200,000 ብር በላይ የሰጡ ናቸው። እግዚአብሔር ያልታየ ይስጣቸው። እውነት ምጽዋታቸውን እኔ እንጃ የነፍሷ ጋር ያደርግላቸው። መታደል ነው ባለሚስትም ለመልካም ስራ እንዲመተባበርና የነሱ 30,000 ብር አድርገን ወለተ ገብርኤል ደግሞ 4,161 ብር አድርጋ ከመጨረሻው ላይ ደግሞ አንድ እህቴ በሬ ሁሉ እየተጣለ ለውሃም ለዳቦም ይሆንሻል ብላ የላከችልኝ ላስታውቃችሁ። ወለተ ማርያምና ስርጉተ ስላሴ ወለተ ተክለ ሃይማኖት ወይም ወለተ ሃይማኖት ከነ ልጆቿ ተብሎ
52691 ብር ነው የላኩልኝ። እንግዲህ ይህ ዝክር ብዙዎች ተሳትፈውበታል። ከዚህ በመቀጠል ትልቁን ሚና የተጫወተው በበሬ እንዲዘከር ያደረገው አንድ ወንድሜ ነው። በውጭ ነው የሚኖረው። እሱም ክርስትና ስሙን እንኳን አላጻፈም። የሚገርማችሁ እኔ እንዲታሰቡልኝ የምፈልገው በዚህ እምነት ውስጥ የሌሉ እንዲሁም ደግሞ በቃ ለሚያውቃቸው ሰዎች ነው፣ አሕዛብ ለሆኑም ጭምርና በቃ እሱ እግዚአብሔር ያውቃቸዋል ነው ያለኝ። በሬውን አንቺ ብችልልሽ በዚህ ግዢ ባይችልልሽ ጨምረሽ ግዢ ብሎ 90 ሺህ ብሩን የላከው እሱ ነው። የበሬውንም ሐሳብ ያመጣው እሱ ነው። በበሬ እንዲዘከርም የፈለገው። እኔ ትንሽ በሬ ይከብዳል በአሁኑ ሰዓት። እንግዲህ ቪዲዮ አሳይቻችኋለሁ አይደለ? ኖርማል ጥጃ እንኳን በ100 ሺህ የሚቆጠር ናት። ደህናት አላችሁ ደግሞ መካከለኛ ልክ እንደኛ 50 ምናምን 55 ሺህ ከዚያም በላይ 155 ሺህ ከዚያም በላይ እንደሚገዛው በጣም አለ የተባለ ደግሞ እስከ 200ም እንደሚጠራ ቪዲዮ ላይ ብቻ ያያችሁት ነበርና የበሬ ዋጋና የኢትዮጵያ ኑሮ ተውት፣ ስኬዱ ነው የምታውቁት። እግዚአብሔር ይመስገን ይሄን ሐሳብ አመጥቶ 90 ሺህ ብሩን ከበር አድርጎልን ከዚያ በላይ 60 ሺህ ብር ጨምረን ነው ይሄንን ነገር ያደረግነው ማለት ነው። እግዚአብሔር በወጣው ጥፍ ድርብ አድርጎ ይተካላችሁ። እንግዲህ ያው በተቀበለ አንደበቴ ክርስቶስን በተሸከመ ነፍሴ ነውና መብርሃን አለው በስጋ አለው በነፍስ ትበላችሁ፣ መሻታችሁን ከኃጢአት በቀር ትፈጽምላችሁ፣ ዋስተበቃ ትሆናችሁ፣ ከመድኃኒዓለም ፊት ቆማ ታስታርቃችሁ። በእውነት በርቱ፣ ጠንክሩ። የእናንተ ብርታት የእናንተ ተነሳሽነት እኔን ድካሜ መዛሌ እረፍት ማጣቴን እንዳይሰማኝ አድርጎኛል። ፈተና ቢመጣም ይሄ ዳቢሎስ እንዲህ አይነት ነገር ቢያመጣም አይገርምም። ምክንያቱም ይሄን ነገር የሚጠላው ዳቢሎስ ብቻ ነው፣ የሰው ልጅ አይደለም። ለመልካም ስራ መሯሯጥን፣ ደግ ስራ መስራትን እንደ ሰው እንደ ቢዝነስ ሳይሆን የተረፈውን ደግሞ ለኔ ሳይሆን ለከሌ እየተባለ ለደብር እየተባለ ይሄን ነገር ማድረግ ትልቅ ነገር ነው፣ በጣም ትልቅ ነገር። ዳቢሎስ ቢቀና ራሱ አይገርምምና እንግዲህ ቀጣይ ቀሲስ ጋር ያለኝን ፕሮግራም የሚቀጥል ከሆነ ምን አለ አውደ ምሕረትም ካልወጣልኝ ደስ ይለኛል። ምክንያቱም ያው ሁሉም ጋር ስትጮሁ ብዙ ነገር ይላል፣ ለማይረዳ ለማያውቀው ነው። ብዙዎች ታውቃላችሁና ይሄንን የዘከራችሁ እህት ወንድሞቼ የነፍስ ዋጋ ያደርግላችሁ። መድኃኒዓለም አባቴ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከዚህ በመቀጠል ቀንጨም አድርጌ አጠራ አድርጌ ቪዲዮውን አሳያችኋለሁ። በጣም ደስ ብሎኝ የተዘከረ ዝክር ደክሞኝ ማታ ሳልበላ ነው ሁሉ ያደርኩት። ጾም ሰዓት ሲደርስ 9 ተኩል ላይ ትንሽ ነገር ቀምሼ ሄድኩኝ፣ እዛው ዋልኩኝ። የቀሲስንም ዝክር አልደረስኩበትም፣ ያው ተበልቶ ምን ተብሎ ነበርና ከዛም ስመጣም ያው ጾም ነው። እኔ ደግሞ በባህሬ ስጋ ከሸተተኝ ምግብ አያሰኘኝም። በጣም ጾምም ይሁን ፍስክም ይሁን ያው ስጋ ብዙም ስለማልወድ ማለት ነውና በቃ ምራቄን እንደተፈው ዋልኩኝ። በቃ እርቦኝ በዛው ተኛውኝ። ዛሬም እግዚአብሔር ይመስገን እንግዲህ ዓርብ ነው። መድኃኒዓለም እሱ አባቴ አማኑኤል አበርትቶኝ ዓመቱም ነው አበርትቶ ተቀብዬ መጣሁና እግዚአብሔር ይመስገን። ክብር ለሱ ይሁን ለመድኃኒዓለም። በወጣው ጥፍ ድርብ አድርጎ ይተካላችሁ፣ ቤታችሁን በበረከት ይሙላላችሁ። ሰጥቼ ነበር ምን አጎደለብኝ፣ ሰጥቼ ነበር በብዙ ባረከኝ እንድትሉ ያደርግላችሁ። እኔ የቀመስኩትን የሱን ፍቅር እኔ የቀመስኩትን የሱን በረከት በቤታችሁ ይግባላችሁ። መስጠት አያደኸይም፣ የምንሰጥበትን ቦታ ንብረት እንጂ። እግዚአብሔር ይርዳችሁ። ወዳችኋለሁ። ደህና ሁኑ። ቆይ የትኛው ላይ እዚህኛው ላይ ያለውንም አውርዱታ ዳቦና እንጀራ
Agza ዋናው ና ይቅርብ ተሸከማን አይሰራ ተውና ና ይራት ይሄንስ ያምናው ገው ነው ቦታ ምን አለ ይላልን እዛ ጋር ያለው ወረው ደውል ምንም የለም ምንም የለም ሌላ ምን ነው Ande ni mas. Ini bayi beratus lekanu cepat kan? Aku jamur zikr ነው ከዛ የዘካሪዎችን ስም ደግሞ እንነግሮታለን አዎ የመቤታችን
እመቤታችንን ዝክር ዘክረዋል። በስመ አብ ወወልድ በስመ አብ ወወልድ በስመ አብ ያሸዘ አሞት ማህፀን ከደከሰ ወላቲ እመ ቅድስት ቤተ ክርስቲያን እንተ ስመ ማርያም ወላ አለማና ከከዩ ሰብራ ከለባረከ ከዩ ተአምረ አስተዋቋከ ይገኝ ለከ ወዘለከ ይሰግድ ሁሉ ወለከ ይስቀደስ ሁሉ ሰዓት አንተ ውእቱ አምላከ አማልክት ወዚህ አጋይቶ ንጉሠ ነገሥት አምላክ አንተ ለኩሉ ሰማያት ዘራ አንተ ሙሴ ወጭ ኮዘ አውደ ዘራ ሰማይ ቀደስ አሁን ዘራ ከወው ሳያና ተደረገ የእጅ ወንጌ ሳይለወጥ አላለም ተሰራለ ቅድመና ኮዲ ተያመ ሰራለች የዛዲና ጆር መስጊያት መግዚያ አበስተ በሰጠሊ ወሰአብ ለታ ኢየሱስ ክርስቶስ ከቤት ሰላም ለገበ ሰቀለች ማርያም ተወቃች ማርያም በእንታና አምጪ ጀማዎች ባይረ አይ አብያ ተወቀዱ ለከዛው ወደ አለወይና ለአብርሃም ወሰሩስ ከላለም ሳዲስ ወሳጭ አምላክ ወጥቶ ማርያም ወጥቶ ሳጥን ባይቶ ባራች ባራዳ ሰይወጣ ወይ በመከበሪያ ወከም ለቃለች ይወሰ ያት ወዳተ ከመስኪን ሰማያቱ ወይራ ያመት ወሰደ ያ ጸሎታ ለማርያም ወታደነማ ተወልዳ ጸሎታ ለማርያም ወታደነ ክርስቲያን ከቦማ ተወልዳ ጸሎታ ለማርያም ወታደነማ ተወልዳ ጸሎታ ወታደነ ቀለባጳሳት አባ ማትያስ አባ ሕርያቆስ ከቦማ ተወልዳ ጸሎታ ለማርያም ወስታ ለገብረ ሕይወት ከቦማ ተወልዳ ጸሎታ ለማርያም ከቦማ ተወልዳ ክርስቶስ ሰምራ ከቦማ ተወልዳ ወተ ኢየሱስ ቀባማ ተወልዳ ለጥበበ ማርያም ቀባማ ተወልዳ ለወተ ስላሴ ቀባማ ተወልዳ ለወተ ሚካኤል ቀባማ ተወልዳ ብርሃነ ትንሣኤ ቀባማ ተወልዳ ጽጌ ማርያም ቀባማ ተወልዳ ለጥበበ ስላሴ ቀባማ ተወልዳ አመተ ኪዳን ቀባማ ተወልዳ ለወተ ስላሴ ቀባማ ተወልዳ ለገብረ ዋህድ ቀቦማ ተወልዳ ሀብተ ማርያም ቀቦማ ተወልዳ አጸደ ማርያም ቀባማ ተወልዳ ወለተ ገብርኤል ቀባማ ተወልዳ ወለተ ማርያም ቀባማ ተወልዳ ስርጉተ ስላሴ ቀባማ ተወልዳ ወለተ ሃይማኖት ቀባማ ተወልዳ እግዚአብሔር ያንቅ ምንድነው ቦታ ጸሎታ ለማርያም እግዚአብሔር ያውቃል ስማቸው እግዚአብሔር ያውቃል ኃይለ ጊዮርጊስ ቀቦማ ተወልዳ ነፍስ ይማር ኃይለ ጊዮርጊስ ነፍስ ይማር ጸሎታ ለማርያም ኃይለ ጊዮርጊስ ተወልዳ ጸሎታ ለማርያም ወታለባይወረ መጨመሪያ ይቀባማ ተወልዳ ጸሎታ ለማርያም ለሀገሪቱ ኢትዮጵያ ይቀባማ ተወልዳ ጸሎታ ለማርያም ለአግብርታ ወላይ ማታ የኮነን ወልታ አልወዘ አጥዋ ወዘ ፈለፍር ምባስጋች ወብንናች ያለ ረናሉ ወልድ ይችላል አታና አግብርተች ወይ ማታ ይችላል ዓለም አለባኝን ከመያችን ረቢ የመረግዳ አስታጥፈን ዘመነ ፍስሐ ዘመነ ሰላም ያድርግልን ከቸሩ ገዳይ ያለን ረቢ የመረግዳ አስታጥፈን በዓለም ባረፍር በጤና ያድርግልን አዘካሪዎችን በሕይወተ ሥጋ በሕይወት ጠብቅ እግዚአብሔር ነፍሰ ገቡ ኃይለ ጊዮርጊስን ሀገረ ሕይወትን መንግሥተ ፍሬያውን ዝልክና አብርሃም ከነ ይስሐቅና ያዕቆብ ከነ ቅድስት ሥላሴን ያሳርፍልን። እናንተ ሳቦታ ያልቃንን አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ዓለም በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ዛሬ በደላችንን ይቅር በለን እንደምንል አቤቱ ወደ ፈተና አታግባን ቤታችን ቅድስት ማርያም ወላዲተ አምላክ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ይገባሻል። አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ቅድስት ማርያም ሆይ ደስ ይበልሽ፣
ጌታችን ከኢየሱስ ክርስቶስ ዘንድ ቅርታንና ምሕረትን ለምንልን ያስተሰርይልን ዘንድ አሜን። ይፍታ ወይህድግ ያንጽህ ወያስተስረድግ ዜና ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሠራየ ኃጢአት ወንሳሴ አበሳ ዘወሃበ ስልጣነ ለአበዊነ ሐዋርያት በዛዕበረ መንፈስ ቅዱስ ይሰረክሙ ኃጢአተክሙ ዘገበርክሙ ንስክሙ እስከ ይእዜ አበዊነ ካህናት ወአበዊነ ዲያቆናት አግብርቱ አእማደ እግዚአብሔር በበስምክሙ ወበስምክን ኩኑ ፍቱሐነ ወንጹሐነ ይረስየነ ወይራሲኩን መንግሥተ ሰማያት ለዘሃለፈ ስርየቶ ዘይመጽበት እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም 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 መሐረነ ክርስቶስ ኢየሱስ ክርስቶስ ሥራየ ኃጢአቴ ወኃጢአተ ኩሉ ሕዝብከ ስናውቅ በድፍረት ሳናውቅ በስተት ኃጢአታችን መስራት እግዚአብሔር ይታየን ያክልን መድኃኒዓለም ይስጥልን። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ ይላል ላውከት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስብሐት ወክብር ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ስሉስ ርክ ኩሎ ጊዜ ይእዜኒ ወዘልፈ አሜን። ሌላ ቦታ ስላለ ማለት ከላይ ደግሞ ከአንደኛው ፎቅ ፕሮግራም ያስጀምሩልኝ። አይ ደግሞ ካለ እንመጣለን። እዚህ ጨምሮ ሌላ ቦታ ነው። እሺ 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 ይመቻችኋል? አዎ አፖስቶ ነው በቃ
ፋን በዚህ ቡኛ عارف عندي ما تشينون ما تيجي صار بارو ما صرف يا جرب በቀይ ብቻ ነው በቀይ ብቻ ነው
አሜን። ሁለት ሰዓት አቆተ እግዚአብሔር ልዑል ወላዲቱ ድንግል ወለመስቀሉ ክቡር ይታቆተ ይሰብሐ ስሙ ለእግዚአብሔር ወተበኩል ጊዜ ወኩል ሰዓት እግዚአብሔር አምላክ በየጊዜ በየሰዓት ይጠብቅልን። ስሙ ለመቀደስ ክብሩ ለወርስ ያውቃል። በቤታችሁ ጸጋና በረከት ይምላልን። ብፁዕ ላይ ለነገው ምስኪን ይላልና እንግዲህ ነዳያንና ምስኪን የሚያስብ እሱ ብፁዕ ነው፣ እሱ የተመሰገነ ብለዋል ቅዱስ ዳዊት። እናንተ እግዚአብሔር አምላክ ጋር ነው ያላችሁ ዛሬ። እንግዲህ እግዚአብሔር አምላክ በዚህ ቦታ ይገኛል ማለት ነው። እነዚህ እንደምታዩቸው በጀርባቸው ያሉት ስታዩቸው እንደዚህ ደካማ ናቸው፣ ግን ከነሱ ጋር ያለ ማን ነው? እግዚአብሔር ነው ያለ። ከነሱ ጋር ያለ እግዚአብሔር ነውና እናንተ ደግሞ እግዚአብሔር ለማግኘት ዛሬ በዚህ ቦታ መጥታችሁ ተገኝታችኋል። እግዚአብሔር አምላክ በቤታችሁ ጸጋና በረከቱን ይሙላላችሁ። እንደናንተ ፍሬ ልጅ የምታፈሩ ያድርግልን። እንግዲህ እናንተ የአብርሃምን እንትን ወርሳችኋል ማለት ነው። ርስት እንግዲህ እናንተ ከአብርሃም ያገኛችሁትን ትውፊት ርስት ወርሳችኋል ማለት ነው። አብርሃም ብቻዬን አይበላም ሲል በመንገድ ዳር ቤቱን አዘጋጀ፣ ድንኳኑን ተከለ። የተሰጠው ዕድሜ ብዙ ነበረ፣ ግን ይህች ዕድሜ ትንሽ ናት ብሎ ምንም አጠቅመኝም ሲል በመንገድ አዘጋጀና እንግዶችን መቀበል መረጠ። በዛም ሰይጣን ተነሳስቶ ቢከለክልበትም እሱ ወደ መንገድ ሄደ። የልቡን ቅንነት አይተው ስሉስ ቅዱስ በመንገድ ላይ ቆይተው በቤቱ ሄደው ባርከውለታል። ሲባርኩ ወይፈኑን አረደላቸው። የታረደው ወይፈን ተደስቶ ለምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለማርያም ለመንፈስ ቅዱስ ምስጋና ይገባል ብሎ የታረደው ወይፈን ተነስቶ ዙሮ ምንድን አለ? እግዚአብሔርን አመሰገነ። ይህናንተ አሁን ከአብርሃም ጋር አትናነሱ። አብርሃም ቢያስገባ እንግዲህ ይሄን ያህል እንግዲህ አብርሃም ያገኘ፣ እናንተ ግን ከአብርሃም የበለጠ እንግዲህ ዛሬ አግኝታችኋል። እንግዲህ እግዚአብሔር አምላክ በእነዚህ ሰዎች ላይ ያደረ ታናናሾችን ነው የሚመርጥ እሱ። እናንተ ደግሞ እንደዚህ በእነዚህ ቦታ መጣችሁ መጣችኋል። ይህ ቦታ ዘርና ጎሳ የማይለይ ሃይማኖት የማይለይ ሁሉንም የሚቀበል እግዚአብሔር እንዳዘዘው ያለ ቦታ፣ እግዚአብሔር ካዘዘው ሁሉ እንደዚህ ያለ ቦታ አይገኝም። ብዙ ገዳማት አለ። ያ ገዳም የዜና ያህል ክብር የለው። ይሄ ሁሉ የሚገኝበት ቦታ ስለሆነ የተቀደሰ ቦታ ነው። ጸሎት ዘወትር አያቋርጥም፣ ማይጠንቱ አያቋርጥም። ከዛ በላይ ትላልቅ አረጋውያን አባቶች አሉበት፣ ትላልቅ አረጋውያን እናቶች አሉበት። ዳርቃ ቆራኛ ላይ ተኝተው ሰው እያመጠመጣቸው የሚገኙበት ቦታ ነው። ይሄን እናንተ ዝቅ ብላችሁ ወጣችሁ በመመልከታችሁ እግዚአብሔር አምላክ ዋጋችሁ በሰማያዊ የሚጻፍ ያድርግልን። እንግዲህ የእናንተ ዘር እንግዲህ ምንድነው የሚለው ደህና ዘር እስካገደው ቸር ይባላል። እናንተ ከእናት አባታችሁ ስጦታን ብትለምዱንና በዚህ ቦታ የመጣችሁ እግዚአብሔር አምላክ ስጦታችሁ እስከ ዘላለም ድረስ የሚተላለፍ ያድርግልን። እናንተ አሁን አንሳችሁ የመጣችሁ ብቻችሁን መጽደቅ አይደለም፣ ሌሎችንም አጽድቁ። አሁን ከእናንተ በላይ 10 ሰው ብታመጡ እነዛ ሰዎች ቦታ ያውቁትም። ስለማያውቁት አመጣችሁ ብታሳውቋቸው በጣም ደስ ብሏቸው ቀንተው ተደስተው እነሱ በወላቸው እኮ ሌላ ሰው አመጣው ደግሞ ያስጎበኛሉ። ያንን ሰው ድነት ታገኛለች ማለት ነው። የዛ ሰውዬ ነስ ድነት ታገኛለች ማለት ነው። ዓለሙን ያላፊ ንብረቱን ያላፊ እስመ ኩሉ ያላፊ ትላለ። ዓለሙም ኃላፊ ነው፣ ንብረቱም ኃላፊ ነው፣ ሁሉም ጠፊ ነው ጠፊ ነው። የኛ ህይወት በዚህ በምድር የተሰጠን ትንሽ ቀን ናት፣ በቀን እንመስላል። ስለዚህ ግን ለዚህ ለምናልፈው ዓለም ሰው እግዚአብሔርን እየበደለ እግዚአብሔርን ሳያውቅ ይጠራል። በምድር ምስክር ካላበጀ በሰማያዊ ምስክር የሚሆነው የለም፣ ዋስ የሚሆነው የለም። አንድ ሰው በምድር ይፈረድበታል፣ ይሄዳል፣ ይያዛል፣ ይታሰራል። በዛ ላይ ዋስ ካላገኘ በዛ ጊዜ ለብዙ ጊዜ ይቆያል ማለት ነው። ታስሮ እስከ ዘላለም ይኖራል ማለት ነው። ለምን? በምድር ዋስ አላገኘም፣ ጥሩ ሰው አይደለማ፣ ምግባር የለውማ። ስለዚህ ደግሞ በዚህ በምድር ያላበጀነው ዋስ በሰማያዊ ብንጠረው ለሆነም ይችላል። እናንተ ግን አቅድሙ ስንቀክሙ ያለውን አስቀድማችሁ ዋሳችሁን አዘጋጅታችኋልና የምድር ዋስ በሰማይ ተከትሎ ወደ ዋስ የሚሆናችሁ ያድርግልን። በቀይ ቀለም ይጻፍልን። እግዚአብሔር አምላክ ስጦታችሁን ማይታጎል ያድርግልን። በየምትሄዱት ሁሉ መልአክ የሚከተላችሁ ያድርግልን።
እንግዲህ ስታዋቸው እንዲህ በስታቸው እኔ ደስ ነው የሚል ያስቀናሉ። እነዚህን እናንተ ፈልጋችሁ መምጣታችሁ ደግሞ በጣም ደስ ስላላችሁ እግዚአብሔር አምላክ ጸጋውን በረከቱን ይድልላችሁ። በቤታችሁ ጸጋና በረከት ይምላ። ከዚህ የበለጠ ደግሞ ይዛችሁ መጣችሁ ሌላም ሰው እንደዚህ ደግሞ በስኩሳችሁ አምጣችሁ በእናንተ ዝክር ሌላውን አድኑ። ያን ኃጢአተኛ ሰው አድኑት። ኃጢአት የወረሰውን ሰው ወደ ይዛችሁት ነው። ቀስ አድርጋችሁ አምጣችሁ ይሄን ቦታ እስኪ ጎበኘው ብላችሁ አምጣችሁ አስጎብኙት። ሰው በእናንተ ለበጎ ነገር ቀንቶ ነገ ይድናል። እናንተ የበለጠ ጸጋ ከጸጋ ላይ ጸጋ ላይ ጸጋ ያለው ትወርሳላችሁ ማለት ነው። ጸጋና በረከታውን ደግሞ በቤታችሁ ይሙላ። በሰላም ያላላ በሰላም ያሳድረን። ከቸሩ መድኃኔዓለም ምሕረትና ጸጋ በረከት ያሳትፈን። ዝክራችሁ ዝክር ምስክር ያድርግልን። እግዚአብሔር አምላክ በሕይወተ ሥጋ በሕይወተ ነፍስ ይጠብቅልን። በሰላም ያላ በሰላም ያሳድረን። ተረፈ ማልቱንም ይባርክ። አባታችሁ ሆይ ብለን እናመስግነው። በሰማያት የምትኖር ስምህ ይትቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ለዘላለሙ አሜን። አቤቱ ጌታ ኢየሱስ ክርስቶስ ሆይ የኔንም የእናንተንም ኃጢአት የወገኖቻችንን ኃጢአት ይቅር ይበል። የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይቀድስ። የተባረከ ነው።